በቃ ደቃ ወጥቶስደው አልገባኝም። የሚያስፈራክ ነገር አለ? ምንድነው የሚያስፈራኝ? ምንም የሚያስፈራኝ ነገር የለም እኮ። ድጋሚ እንግዲህ ምርመራው እንግዲህ ብሩኬን በድጋሚ ዋጋ ሊያስከፍለው ነው። ያው በቸለተኝነት በድጋሚ ተመርመር እየተባለ ይገኛል ማለት ነው። ሀይሚ እንግዲህ ከትናንት ወዲያም እያለቀሰች ነበረ። ትናንትናም ልንለያይ ነው ወይ ያለች ነበር። እዚህ ጋር እንግዲህ ያው ትናንት ወዲያም በጣም ከፍቷት ነበረ። ብዙ ነገሮችን በቃ መቋቋም አልቻልኩም፣ ብዙ የሚያሳዝኑ ነገሮችን ደርሰውብኛል እያለች ነበር። እንግዲህ ፈጣሪ ያግዝሽ፣ ፈጣሪ ይርዳሽ። በጣም ጭንቀት በጣም ከባድ ነው ለሰው ልጅ። በጣም እንደ ጭንቀት የሚያስጠላ ነገር የለም። የኔ ውድ ቤተሰቦች ጠፍቼ የነበረ ቻናሌ ተዘግቶብኝ ነው የጠፋሁት። ቻናሌ የተዘጋብኝ ደግሞ ሰው አይደለም ያዘጋብኝ፣ ማንም አይደለም ያዘጋብኝ። ከተዘጋ ቻናል ጋር አድሰንሴ ኮንታክት ነበረው ማለቴ ዩቲዩብ ቻናል ብር የሚከፍለኝ ከሌላ ሰው ጋር ኮንታክት ነበረኝ። በሌላ ሰው ነበር እኔ ቬሪፋይ ያደረግኩት በዛን ሰዓት አልወጣ ብሎኝ እንትን ማለት ነው። በእኔ እምቢ ብሎኝ በሌላ ሰው ነበር ቬሪፋይ ያደረግኩት። ከዛ የዛ ሰው አድሰንስ ሲዘጋ የኔ ቻናል ተዘጋ። የአድሰንስ ከተከፈተ የኔም ቻናል ይከፈታል። ነገር ግን አሁን ከሌላ ሰዎች ጋር ኮንታክት አድርገሽ ለምን ሰራሽ፣ ለምን በራሱ አልከፈትሽም ብሎ ምንም ቪዲዮም ፎቶም ጽሁፍም እንዳልጽፍ ለ15 ቀን ዘግቶኛል ማለት ነው። ከሌላ ሰዎች ጋር ኮንታክት ካላደረግሽ ይግባኝ ብለሽ ጠይቂኝና ከዛ ከፍትልሻለሁ ብሎ ዩቲዩብ ካምፓኒ በኢሜል ጻፈልኝ። ሳስበው እኔ አድሰንሴ ከሌላ ሰዎች ጋር ነው፣ በዚህ በቻናሌ አልከፈትኩም፣ በሌላ ሰው ነው አንተኛ ቬሪፋይ ያደረግኩት። ለዛ ነው ቻናሌ የተዘጋብኝ። ሰው ነው ያዘጋብሽ ማን ነው ለምትሉኝ ሰዎች እህቶቼ፣ ሰው አይደለም። እሺ ውዶችዬ፣ እና ዛሬ የመጣሁበት ነገር ምንድነው እንግዲህ በአዲስ ቻናል መጥቻለሁ። ታበረታቱኛላችሁ ብዬ ባለሙሉ ተስፋ ነኝ። እንግዲህ ዛኛው ቻናሌ ላይ 24000 ሰብስክራይብ አለኝ። ያው 4000ዎቻችሁ በቁም ነገር ታዩኛላችሁ። 4000 እህቶቼ ቁም ነገር በደንብ ታዩኛላችሁ። ከዛ ግን በላይ ያላችሁት አላቅም የት እንዳላችሁ፣ ቻናሌ ጋር አትመጡም፣ ግን ሰብስክራይበር ላይ ያላችሁ። ስለዚህ ዛሬ ግን በዚህ ቪዲዮ ደስታዬን እንድትመልሱልኝ በጣም ፈልጋለሁ። በጣም ከፍቶኝ፣ ደብሮኝ፣ አስጠልቶኝ በቃ ብዙ ነገር ነው የሚያስጠላውና ደስታዬን ብትመልሱልኝ ደስ ይለኛል። በዚህ ቪዲዮ ሰብስክራይብ አድርጋችሁኝ፣ እንዲሁም ደግሞ ሀይሚና ብሩኬ በጣም ጭንቀት በቃ እንጃ በጣም ይከብዳል። እና ቤተሰቦች ግን በመጀመሪያ በጣም ነው የናፈቃችሁኝ፣ በጣም ከምላችሁ በላይ። በስመአብ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ከሞላ ጎደል ደህና ነኝ። በጣም ራሴን እያመመኝ በቃ እኔ እንጃ ስለተናደድኩኝ በሰዓቱ ለምን እንደሆነ አላውቅም። ባላሰብኩት ነገር ነው የጠፋብኝ። በነገራችን ላይ ሰርቼ ቢጸፋ አልናደድም። እና ከሞላ ጎደል እኔ ደህና ነኝ። እናንተ ግን ደህና ናችሁ አይደለም? ሌላው ሲቀጥል ዩቲዩብ ቻናል ላይ ስመጣ እኔ ስደት ሀገር ሆኜ ወደ ዩቲዩብ ስመጣ ቤተሰብ ጋር የመጣው ያክል ነው የሚሰማኝ ማለት ነው። እንደዛ ነው በቃ ብቸኝነት፣ ባዶነት ምናምን ጭራሽ ነው የማይታየኝ። ይሄንን አሁን ልክ ስልኬም ቻናሌም ሲዘጋ በቃ ስልክ ማውራት በቃ ምንም ሁሉ ነገር አስጠላኝ ነው የምላችሁ። በዚህ አጋጣሚ በውስጥ በጣም ብዙ እህቶቼ አይዞሽ ያላችሁኝ ያላችሁ በከፋኝ ሰዓት ማለት ነው። በጣም በቃ አመሰግናለሁ። ቴንኪው እግዚአብሔር እድሜና ጤና ይስጥልኝ። በጣም አመሰግናለሁ። እኔ ምንም ሰርቼ አይደለም ምንም ግን በቃ በልበ ንጹህ የሰጣችሁኝን ፍቅር እግዚአብሔር እናንተን ይጠብቃችሁ። ሌላ ምንም አላችሁ። በቅርቡ ደግሞ የምንጨነቅበት የሀይሚና የብሩኬ ደስታም እንዲመለስ ባለሙሉ ተስፋ ነኝ። በቃ እኔም ሳይ በቃ እንደዚህ ወጣችሁ ስትናገሩ ደስ ይላል። እዛ ቪዲዮን አይቼ 2 ቀን በቃ ስማ እንዴት ማለት አልናገረው ነገር በምን ላውራው ጭንቅ ነው የሚላችሁና በዚህ ቻናል መጥቻለሁ። እንደምታበረታቱኝ ተስፋ አደርጋለሁ። ያኛው ከተከፈተ ተከፈተ፣ ካልተከፈተ እንግዲህ ምንም ማድረግ አልችልም። እንደ አዲስ እንግዲህ እለፋለሁ ትላላችሁ ቤተሰቦች። እናንተም ለፍታችሁበታል። ያን ቻናል ብቻዬን አይደለም የለፋሁት። ምስጋናችሁን ውሃ ውስጥ አልከትም፣ ግን ምንም ማድረጋለሁ። ፈጣሪ ካለ የዛኛው አድሰንስ ከተስተካከለ ይመለስልኛል፣ ካልተስተካከለ ግን አይመለስም። እና እግዚአብሔር ነው የሚያውቀው። እሱን ከ4 ወር በኋላ ነው ያለኝ። ከ15 ቀን በኋላ ግን
እኔ እንትን ማለት እችላለሁ፣ በሱ ቪዲዮ መልክ መስራት ምናምን እችላለሁ፣ ችግር የለውም ከ15 ቀን በኋላ ማለት ነው። አሁን ግን ምንም አይነት ነገር ማስገባት የለም፣ ክሎዝ ነው ያደረገው ማለት ነው። ለዛ ነው እንጂ ቢያንስ እንኳን በቃ ሀሳብ ሰጥ ነበረ ቪዲዮ ላይ ማለት ነው። ገብቷችኋል አይደል? እና ከቤተሰቦቻችሁ ጋር ለምዳችሁ ደግሞ በጣም ነው የሚጨንቀው ከምላችሁ በላይ ማርያምን ከባድ ነው። እና ብቻ ያው በአዲስ መጥቻለሁ፣ እንደምታበረታቱኝ ተስፋ አደርጋለሁኝ። ወደ ሀይሚና ወደ ብሩኬ ሲሄድ እንግዲህ 2 ቀን ሙሉ ከትናንት ወዲያም በጣም ፈርቻለሁ፣ ብሩኬ ማጣ ይመስለኛል እያለች ሀይሚ ትጨነቃለች። ብሩክ ደግሞ በኮንፊደንስ ምንም መጣ ምን አታጨኝም እያለ ነው። እንዲሁም የብሩክን ቤተሰቦች እንደዛው አታጭውም ተረጋጊ ያሏት ነው ያሉት። ሀይሚዬ 2 ቀንም ኮንፈርት አልተሰማትም። ትናንትናም ከሀብቴ ጋር እንደምታዩት የተሰራው ቪዲዮ ልንለያይ ነው ማለት ነው የሚል ነው። ይችን መለያየቷን ደግሞ አይደለም እንኳን ዛሬ ብሩኬ ፍቅሩን ሳይገልጽ እንኳን ይሄን አይፈልገውም እንደዚህ አይነት ንግግር ማለት ነው። እና ያው ይከብዳል፣ ጭንቀት በጣም ከባድ ነው። ሀይሚ እንግዲህ እሷ የጭንቀቷ ነው እንደዛ ያለችው። ነገር ግን ያው ሁለታችሁም ታሳቢነት ችግሩም እንዳለ ሆኖ አንዳንዴ ሰው ሲናደድም ሆነ የሆነ ጭንቀት ሲገባ የሚናገረውን ነገር መቁጠር የለብንም ብዬ አስባለሁ በእኔ እይታ። እና ያው ብሩኬ ምንም ባትወደውም እንለያይ የሚለውን ቃል ያው እሷም ያለችበትን ነገር ለመረዳት መሞከር ጥሩ ነው ብዬ አስባለሁ በእኔ እይታ ማለት ነው። እና ይከብዳል በነገራችን ላይ ግን ደግሞ ያው እንትናችሁን ታውቃላችሁ እናንተ ያ ውስጣችሁን ትተዋወቃላችሁ። ስለዚህ ስለምትተዋወቁ ያው ከባድ ነው፣ ግን ደግሞ ፈጣሪ ያቅልላችሁ እላችኋለሁ። የብሩኬ ስህተት አሁን የዲኤንኤው ምርመራ ስህተት ነው እያልን በጣም ሁላችንም ፎከስ ያደረግንበት ነገር ነበር እንዳልነው ማለት ነው። እና እዩንም በግሏ ቤኬም ውስጤም እያገኙ እያናገሯት ነው። ግን ምላሿ በጣም የሚያስጠላ ነው። በቃ ንግግሯ ይሁን ምን አይዶን ነው አላውቅም። ሀይሚ ላይ ብቻ ግን በጣም ጥላቻ አላት። ኢቭን ሀይሚን ማስፈራራት ስታስፈራራ ያው ብሩኬ ለመማለቱ አይቀርም። በዛ ጊዜ ምናልባት እሷን ወይ የሆነ ቢደበድብ በንዴት የሆነ ነገር ካረገ ያው ሌላ ሪስክ እንዳይፈጠር፣ ሌላ ሪስክ ከተፈጠረ ብሩክን ሀይሚ ለሳምንትም ለ15 ቀንም ብታጣው እሷ እሱን ከደበደበ ነው። ገብቷችኋል አይደል? ሀይሚን ነካሽ ብሎ እዛ የሆነ ነገር ብትለው በስሜት ቢማታ ብታሳስረው አይዶን ነው አላውቅም። አገራችን በእርግጥ ህግ የለም፣ ግን ቢሆንም ደግሞ ለጥሩ ሰው ጠላት አይጠፋም። እና ሀይሚ ብሩክን እንደው ይሄ ነገር እንዳያሳጣሽ ብዬ ነው እንጂ የምፈራው ከዛ ውጪ ከዩ ጋር ይኖራል አንቺን ይተውሻል የሚል ሰው ኦዲንስም ቤተሰብም ማንም ያሰበ የለም። ግን እነዚህ ችግሮች እንዳይፈጠሩ ትንሿንም ትልቋንም ከመናገር አንቺ በውስጥሽ ቻል አድርገሽ ሀዘንሽን ሳታሳይ እንዴት ነው ሀዘንሽን እያሳየሽ በዛ ልክ እሷን ከብሩኬ ጋር ለመጠጋት መስመር የምትከፍችላት? ኖ መክፈት የለብሽም። ጠንካራ መሆን ያለብሽ። ልንለያይ ነው ማለት ነው ማለትም የለብሽም። ለምን ትያለሽ? ስለዚህ ጠንከር ማለት አለብሽ። ለምንወደው ነገር መስዋዕትነት መክፈል አለብን። ነው እየከፈልሽ ነው፣ ግን አሁንም አትስነፊ። በቃ አቋምሽ አንድና እንዲሆን በቃ ወደፊት ምንም አይመጣም። ዋናው መፈቃቀራችሁ ነው። እና በእርግጥ በጣም ጭንቀት ይከብዳል። በጣም እውነት እኔ እንኳን አይደለም በህይወቴ ላይ አብሬ የምኖረው ሰው ቻናሌ ሲዘጋቢ በጣም ነው የከፋኝ። በጣም ራሴን አሞኛል እስካሁን ድረስ በጣም በቃ የሆነ እምባ እየተናነቀኝ እንደዛ የተሰዳደብንበት እንደዛ ብዙ ነገር ያደረግንበት ትዝ ይላችሁ በጣም በቃ ራሳችሁን ነው የሚያሳመው። እና ሀይሚን ደግሞ አስቧት በዚህ ቦታ ለራሴ ብላ ያ ሁሉ ጊዜ መስዋዕትነት የከፈለችበት ህይወት አሁን ላይ እንዲህ ሲሆን በጣም ነው የሚያስከፋው። እና ስሜቱን ለመረዳት በጣም ቀላል ነገር ነው። ስለዚህ አንቺ ደግሞ እንደምንም ለማሸነፍ በቃ ውስጥሽን ጥንክር ማድረግ፣ ሚዲያ ላይ የወጣሽ አለማልቀስ፣ ብሩኬን ላጣው ነው አለማለት፣ በቃ መፍትሄዎችን መፈለግ ከወንድሞችሽ ጋር ከነፍፄ ብዙ እናቴ ራሱ ምርመራው ግን እንደውም ሰው ያስቀመጠ መስሎኝ ነበር አውቀነዋል ምናምን ሲል በቃ ሰው ያስቀመጠ መስሎኝ ነበር እዛ ዶክተሩ ጋር ማለት ነው። እና አንደኛ ነገር ደግሞ ዶክተር ቃል ገብቼ ሰዎችን ባለመዋሸት
ሕክምና ስራዬን እሰራለሁ ብሎ ነው ቃል የሚገቡት። ባለፈውና እኔ ስትመርመር እንደዛ ነው። ስለዚህ እንዴት ነው እዚህ ጋር ሚስቴክ የሚሰሩት? የፈለገ ነገር ብር ቢካፈል እና ትንሽ ግራ ያጋባል። ነገራቶቹ ብቻ ግራ ያጋባሉ። ለማንኛውም ያው መፍትሄ ላይ መድረሳችን አይቀርም። እኛም አለን በአዲስ ጉልበት መተናል፣ በአዲስ መንፈስ መተናል። ችግራችንን ጭንቀታችንን ወደ ኋላ ጥለናል። ቤተሰቦቼ ደግሞ በዚህ ቪዲዮ ማርያምን እንድታስደስቱኝ እፈልጋለሁ። እግዚአብሔርን አስደስቱኝ። የምር ድብርቴን የከፋኝን ውስጥ የርር ቅጥል ያለውን ጠላቶቼ ደግሞ ያው እንግዲህ ምንም ማድረግ አልችልም። ላይክ ሰብስክራይብ አድርጉኝ ከወደዳችሁኝ በድጋሚ ማለት ነው። እሰይ ካላችሁኝም ደግሞ እሰይ ነው። እንግዲህ ምንም ማድረግ አልችልም። ያጋጥማል በህይወታችሁ ላይ እንደዚህ አይነት ነገር፣ ግን እሰይ እንዳትሉኝ። ሰምታችኋል ካላችሁም በሉ፣ ኧረ መብታችሁ